ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። አንድ ቪዲዮ ለቄ ነበረ። እንግዲህ ስንቶቻችሁ እንዳያችሁት አላውቅም። እዩት፣ ካላያችሁት እዩት። ጥያቄ ለጴንጤዎች አቅርቤያለሁኝ እና በጣም ወሳኝ የሆነ ጥያቄ ነው። የሚናገሩት የእግዚአብሔር ቃል ነው ብዬ አምናለሁ እያለ ነው እና ጴንጤዎች ደግሞ በዚህ ያምናሉ። ፕሮቴስታንቶች አብዛኞቹ አያምኑ፣ ፔንቴኮስታል ግን ያምናሉ። ጴንጤዎች የሚባሉ ግን ካሪዝማቲክ ፕሮቴስታንት ይቀበላሉ። ስለዚህ እነዚህ ሰዎች ነቢያትን የሚያምኗቸው ከሆነ የእግዚአብሔር ምንድነው ትክክለኛ የእግዚአብሔር ነቢያት ናቸው ብለው የሚያምኑ ከሆነ የእግዚአብሔር ነቢያት ለምሳሌ ከእግዚአብሔር ተቀብለው የተናገሩት ቅዱስ መጽሐፍ ሆኖ ተቀምጦልናል። መጽሐፍ ቅዱስ ተብሎ ማለት ነው። የአብዛኞቹ ቃላቸው ከእግዚአብሔር የተሰጣቸው ቃል ተጽፏል። ኢቨን ያልተጻፈውም የነቢያት ቃል ቢሆን አንዳንድ ነቢያት አሉ መጽሐፍ ያልጻፉ ነቢያት ራሱ አሉ። የእነሱ ንግግር የእግዚአብሔር ቃል ነው ብለን እኛ እናምናለን። ቢጻፍ አዎ የእግዚአብሔር ቃል ነው፣ ከእግዚአብሔር ቃል እኩል ስልጣንም ነበረው ብለን ለምሳሌ እናምናለን። አናምንም? ለምሳሌ አስቀድሞ እግዚአብሔር አምላክ አብርሃምን ሲያናግረው እንግዲህ ሙሴ ጽፎልናል በዘፍጥረት ላይ። ግን ሙሴ ባይጽፈው ኖሮስ ሙሴ ከመጻፉ በፊትስ ያ ቃል የእግዚአብሔር ቃል አይደለም ነው? ልክ ሙሴ ሲጽፈው አይደለም የእግዚአብሔር ቃል የሆነው። ገና ያን አብርሃምን ሲያናግር እግዚአብሔር ያ አብርሃምን ያናገረው ቃል የእግዚአብሔር ቃል ነው። ስለዚህ ባይጻፍም አዎ የእግዚአብሔር ቃል ነው ብለን እኛ ለምሳሌ እናምናለን። የምርም በእውነተኞቹ ነቢያት ከእግዚአብሔር የተሰጠ ቃል ከሆነ የእግዚአብሔር ቃል ነው ብለን እናምናለን። ወደ ፕሮቴስታንት ስንመጣስ ነው አሁን ላይ ያሉ ነቢያት የሚናገሩትን ነገር ከእግዚአብሔር ቃል ጋር ከመጽሐፍ ቅዱስ ጋር እኩል ነው ወይ ብላችሁ ታምናላችሁ ወይ? ይሄ በጣም ወሳኝ ጥያቄ ነው። ሁላችሁም በየሰፈራችሁ ጓደኞቻችሁ ጴንጤዎችን ምናምን ጀለሶቻችሁ ልጠይቋቸው፣ ልሞግቷቸው፣ ልትከራከሯቸው የሚገባ ጥያቄ ነው። ነው ካሉ ከባድ ነው። ነው ካሉ እንግዲህ መጽሐፍ ቅዱስ ላይ የሚጨምር እንጠብቃለን ማለት ነው። ትንቢተ ኢዩ ጩፋ፣ ትንቢተ እስራኤል ዳሳ እየተባለ እንግዲህ ጽፎ መጨመር ነው። ትንቢተ እንትና እየተባለ ማለት ነው። ለምን ነው ባይጻፈው? ኋይናት ከዘመን አንጻር ነው ማለት አሁን መጽሐፍ ቅዱስ ላይ የተቀመጡት መጽሐፍት የተቀመጡት ከረዥም ዘመን በፊት ስለተጻፉ ነው እንዴ? አይደለም። የእግዚአብሔር ቃል ስለሆኑ ነው። በነዛ ሰዎች አማካኝነት ስለተነገረ ነው እንዴ? አይደለም። እነዛ ሰዎች ስለጻፉት ነው እንጂ በእነሱ አማካኝነት ባይነገር ራሱ የእግዚአብሔር ቃል የእግዚአብሔር ቃል ነው። ለምሳሌ ከ12ቱ ሐዋርያት መጽሐፍ ያልጻፉ ሐዋርያት አሉ አይደለ? የእነሱ ትምህርት ለምሳሌ በመጽሐፍ ቅዱስ ላይ ከተጻፈው ሐዋርያት ከጻፉት እኩል የእግዚአብሔር ቃል ነው ብለን እኛ እናምናለን። ልክ እንደዚህ ማለት ነው። የእግዚአብሔር ቃል ነው ብለን እናምናለን። ስለዚህ የሆነ የዘመን ጉዳይ አይደለም ወይ የጸሐፊ ማንነት ጉዳይ አይደለም። አንድን ቃል የእግዚአብሔር ቃል ነው የእግዚአብሔር ቃል ነው የሚያስብለው በቃ የምርም የራሱ የእግዚአብሔር ቃል ከሆነ ነው። ስለዚህ እነዚህ ሰዎች አሁን ላይ ስላሉ በነቢይነታቸው የሚታመን ከሆነ በደንብ አድርጋችሁ አስተውሉ። በነቢይነታቸው የሚታመን ከሆነ ኋይናት ከመጽሐፍ ቅዱስ እኩል ስልጣን። ለምንድን ነው ከመጽሐፍ ቅዱስ እኩል ስልጣን የሌለው? ዲሲቱም ማለት አሁን ላይ ያሉ ስለሆኑ ሊሳሳቱም ላይሳሳቱም ይችላሉ ብላችሁ ነው? እንደዛ ከሆነ ደግሞ ምንድን ነው ታዲያ ሚዛናችሁ? ይሳሳቱ አይሳሳቱ ሳታውቁ ነው ማለት ነው የእግዚአብሔር ነቢያት ናቸው የምትሉት? ያስብላል። በእርግጥ የእግዚአብሔር ነቢያት እንዳሉን እኮ በጣም መዓት ማስረጃ ሊኖር ይችላል። ግን አሁን ክርክራችን እሱ አይደለም። አሁን እነዛ ሰዎች የምርም የእግዚአብሔር ነቢያት ናቸው አይደለም እኮ አይደለም። ከሆኑ ግን ለምን ከመጽሐፍ ቅዱስ እኩል ቃላቸው ስልጣን የለውም ነው? ለምን ከመጽሐፍ ቅዱስ እኩል ተቀባይነት የለውም ነው በፕሮቴስታንት? ምክንያቱም እንዳልኳችሁ የነብዩ ጉዳይ ሳይሆን የእግዚአብሔር ቃል ስለሆነ ነብዩ የተናገረው የእግዚአብሔር ቃል ነው ተብሎ ስለሚታመን ማለት ነው። ለምንስ መጽሐፍ ቅዱስ ብቻ ትላላችሁ? መጽሐፍ ቅዱስ ብቻ የሚለው ትምህርት እኮ ስህተት ይሆናል። ነቢያት የሚናገሩት
የምርም ከእግዚአብሔር የተሰጣቸውን ነው እግዚአብሔር እንዲህ ይላል እያሉ ሲናገሩ የምርም እግዚአብሔር የነገራቸው ነው ብላችሁ የምታምኑ ከሆነ መጽሐፍ ቅዱስ ብቻ ለምን ትላላችሁ? መጽሐፍ ቅዱስና የዘመናችን ነቢያት የሚናገሩት ብላችሁ ለምን አትይዙ? ጴንጤዎችን ነው እንግዲህ ይህ ጥያቄ ለጴንጤዎች ነው። ይህን ጥያቄ መጠየቅ አለባቸው ጴንጤዎች። በደንብ 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 ሊጠየቁበት ይገባል። ምን አይነት መልስ እንደሚሰጡ አላውቅም እንግዲህ እና እኛ ቅድም እንዳላችሁ ከመጽሐፍ ቅዱስ ላይ የተጻፈ እግዚአብሔር ቃል የተሰጣቸው የእግዚአብሔር ቃል የደረሳቸው ሰዎች አሉ። ያ ቃል ራሱ እውነተኛ የእግዚአብሔር ቃል ነው ብለን እናምናለን። ከሙሴም በኋላ ደግሞ የተለያዩ ነቢያት አሉ መጽሐፍ ያልጻፉ። ኤልሳ ለምሳሌ አለ የእግዚአብሔር ነቢይ አይደለም እንዲህ ነው የተናገረው። አንዳንዶቹ ተጽፏል፣ ግን ራሱን የቻለ መጽሐፍ የለውም። ለምሳሌ ወይ ደግሞ በአዲስ ኪዳን ቅድም እንዳልኳችሁ ከ12ቱ ሐዋርያት መጽሐፍትን ያልጻፉ ሐዋርያት አሉ። እነሱ ያስተማሩት የእግዚአብሔር ሰላም ነው። ዳኒ ዳኒ ሰላም ነው። ሰላም ነው። ሰላም ነው ብያለሁ። እግዚአብሔር ይመስገን ሰላም ብያለሁኝ። ጴንጤ ነህ? አዎ ጴንጤ ነኝ። እሺ ጥያቄ ሳቀርብ ሰምተሃል? ለጥያቄው ጥያቄ አልሰማሁም። እኔ እንዳጋጣሚ ላይቭ ገባሁና የሆነ ኮሜንት ነገር ጻፍኩኝ። እነሱን አይተህ ነው መሰለኝ ያስገባኝ። አዎ ችግር የለውም። የሆነ ጥያቄ ለጴንጤዎች እየጠየቅን ነበርና እስኪ ዝም ብዬ አንተንም ልጠይቅህና የአንተን መልስ ደግሞ ልስማው ፈቃደኛ ከሆንክ። ችግር የለውም። በነቢያት አገልግሎት ታምናለህ? አምናለሁ። ምን ማለት ነው? እስኪ በነቢያት አገልግሎት አምናለሁ ስትል ምን እያልክ ነው? በነቢያት ሲባል በጥንቱ ነቢያት ነው ወይስ ቶች እንዳሉ? በእርግጥ አምናለሁ፣ ግን እኔ እውነተኞቹ እግዚአብሔር ስቲል ነው እግዚአብሔር የሚጠቀምባቸው ነቢያቶችም እንዳሉ ግን ይሄ የሚታወቅ ሀቅ ነው። በነብይነት ተቀብቶ የሚያገለግሉ ማለት ነው። ነገር ግን በነብይነት ስምም ውስጥ ለውስጥ ግን ባልሆነ ተግባራት ውስጥ የሚንቀሳቀሱም እንዳሉ እነሱንም አምናለሁ። ችግር የለም። አሁን እኛ ጥያቄ እነሱ አይደሉም። አሁን ሐሰተኞቹ ነቢያት ውስጥ ለውስጥ ስህተት በጣም ብዙ መጥፎ ነገር የሚያደርጉት ምናምን ሳይሆን አሁን እውነተኞቹም አሉ ብለካል አይደለ? ጥያቄው ስለ እውነተኞቹ ነው። አሁን እነዚህ እውነተኞቹ በጣም ጥቂት ነቢያት አሉ፣ እግዚአብሔር እስከዛሬም በእነሱ የሚሰራባቸው ነቢያት አሉ ብለኸኛል። እነዛ ነቢያት እነዛ እውነተኞቹ ነቢያት የምርም የእግዚአብሔርን ቃል ይቀበላሉ፣ እግዚአብሔር እንዲህ ይላል ብለው የሚናገሩት የምርም የእግዚአብሔር ቃል ነው ብለህ ታምናለህ? ያ የእግዚአብሔር ቃል ከመጽሐፍ ቅዱስ እኩል ነው? በዛ በእውነተኛው ነቢይ አማካኝነት የመጣው የእግዚአብሔር ቃል ከመጽሐፍ ቅዱስ እኩል ነው ስትል አልገባኝም። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ማለት እንግዲህ መጽሐፍ ቅዱስ ላይ ያሉት ቅዱሳን የጻፉት እግዚአብሔር የሰጣቸውን ቃል ነው የጻፉት። ስለዚህ መጽሐፍ ቅዱስ ተባለ ያዝን። አሁን እነዚህ ደግሞ እውነተኞቹ ነቢያት ያልካቸው ሰዎች እነሱም የእግዚአብሔርን ቃል እየተቀበሉ ነው። ያው ከእግዚአብሔር ስለሆነ ሁለቱም የመጣው እንግዲህ መጽሐፍ ቅዱስ ላይም የተገለጸው ከእግዚአብሔር የመጣ ቃል ነው የተጻፈው። አሁን ደግሞ እውነተኞች ጥቂቶች አሉ ብለከኛል። እነዚህ እውነተኞችም የሚናገሩት የእግዚአብሔርን ቃል ነው። ስለዚህ ይሄ ነብይ አሁን ላይ ያሉ ነቢያት እውነተኞቹ የሚናገሩት ከመጽሐፍ ቅዱስ እኩል ስልጣን አለው ወይ ላንተ? ከመጽሐፍ ቅዱስ እኩል ስልጣን የለውም። ምክንያቱም መጽሐፍ ቅዱስ አስቀድሞም በመንፈስ ቅዱስ ምሪት የተጻፈ ነው። አሁንም የማይሻር ነው፣ ወደፊትም የማይለወጥ ነው። ነገር ግን በነቢያቶቹ አፍ የሚወጣው ቃል አሁን ላይ እነሱ ላይ ስራ ሊሰራ ይችላል። ነገር ግን የሚያልፍ ሊሆን ይችላል። በምድራዊ ነገር ብቻ የተገደበ ቃል ሊሆን ይችላል።
ነገር ግን ዘ ባይብል ኢዝ አን ኢተርናል ወይም ዘለዓለማዊ ቃል ስለሆነ ምናልባት አሁን ምን መሰለህ ዳኒ ወይም ዘላለማዊ ሊሆን ይችላል እነሱ ቢሆንም ዳኒ ምን መሰለህ አሁን ቃል ቢየን ያላምን ለምን አሁን የእግዚአብሔር ቃል ሰማይና ምድር ቢያልፍ ይቀላል ቃል ከሚያልፍ ይላል እግዚአብሔር። ስለዚህ በእነዚህ ሰዎች ላይ የምርም የእግዚአብሔር ቃል ከሆነ በእነዚህ ሰዎች የተላለፈው የእግዚአብሔር ቃል መቼም ቢሆን የሚያልፍ አይደለም፣ ያልፋል የሚባል አይደለም። ራሱ እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ስላለ፣ ስለዚህ እነዚህ ሰዎች እነዚህ አሁን ላይ ያሉ ነቢያት የተናገሩትም ነገር የምርም የእግዚአብሔር ቃል ከሆነ መቼም አያልፍም ማለት ነው። ሰው ለምንድን ነው ከመጽሐፍ ቅዱስ እኩል ያሉ ነው? የእግዚአብሔር ቃል አይደል ማለት ሁለቱም የእግዚአብሔር ቃል ነው። እንግዲህ እያወራን ያለ ነው መጽሐፍ ቅዱስም የእግዚአብሔር ቃል ነው፣ የእነዚህ ነቢያትም ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ከእግዚአብሔር ቃል ይበልጣል ማለት ነው አንዱ ከአንዱ እንዳ ሳይሆን እኔ ልል የፈለኩት አሁን አንድ ነቢይ ወይም አንድ ፓስተር እግዚአብሔር ይባርክሃል ብሎ የምድራዊውን ነገር የምድራዊውን ባርኮት የሚናገር ከሆነ that's limited on this world በዚህ ምድር የተገደበ ነው ማለት ነው። ነገር ግን ቢሆንም እግዚአብሔር የፈቀደው ከሆነ እንኳን ማለት ነው። ነገር ግን መጽሐፍ ቅዱስ ፎከስ የሚያደርገው ስለዚህ ስለ ምድራዊ በረከት ሳይሆን ስለ ዘላለማዊ በረከት ነው መጽሐፍ ቅዱሳችን ፎከስ የሚያደርገው ማለት ነው። አሁን ላይ ያሉ ነቢያት ስለ ዘላለማዊው በረከት ምንም የእግዚአብሔርን ቃል አያመጡ ያመጣሉ እኩል አይሆንም ያልኩት የምድራዊውንም ስለሚያመጡ እንጂ የዘላለማዊውን ችግር የለም። አሁን የዘላለማዊውን አሁን ሲያመጡ ለምን ከመጽሐፍ ቅዱስ እኩል አይሆንም? በዛ ጊዜ እኩል ይሆናል ማለት መች በዛ ጊዜ ማለት የእግዚአብሔር የሆነውን ወይም ዘላለማዊውን ሕያው የሆነውን ቃል ቀጥታ አምጥቶ የሚናገሩ ከሆነ ያ በእግዚአብሔር ያን ምሪት በእነሱ አልፎ የሚናገር ከሆነ ይሆናል። እንዲሁም ግን የምድራዊውን ያልኩት እኔ ቅድም ገባኝ። የምድራዊ የሚለውን ገባኝ። የምድራዊ ከሆነ ከመጽሐፍ ቅዱስ እኩል አይሆንም ዘላለማዊ ካልሆነ። ግን ደግሞ የዘላለማዊንም ሊያመጡ ይችላሉ። የዘላለሙን ካመጡ ግን ከመጽሐፍ ቅዱስ እኩል ነው አልከኝ አይደል? የስ ስለዚህ መጽሐፍ ቅዱስ ብቻ አይባልም ማለት ነው። ምክንያቱም እግዚአብሔር አምላክ አሁን ላይም ባሉ ነቢያት በኩል ቃሉን ሊያስተላልፍ ስለሚያስተላልፍ መጽሐፍ ቅዱስ ብቻ ማለት ስህተት ነው ማለት ነው አይደል? አይሆንም እንደዛ። ለምን አሁን ላይ እኮ ይኸው ነቢያት የዘላለሙን ሊያመጡ ተቃረነ ችግር ማለት ከመጽሐፍ ቅዱስ ካልተቃረነ ሲባል ከመጽሐፍ ቅዱስ ጋር ዳይሬክትሊ ፕሮፖርሽናል የሚሆን ከሆነ ወይም ከመጽሐፍ ቅዱስ ጋር ዳይሬክትሊ የሚገናኝ ከሆነ ማለት ነው። ከእግዚአብሔር ቃል ጋር ዳይሬክትሊ የሚገናኝ ከሆነ ዛስ ኢተርናል። ከመጽሐፍ ቅዱስ ጋር ማይቃረን ከሆነ ከተገናኘ አሁን ከተገናኘ ከመጽሐፍ ቅዱስ በተጨማሪ የዛም ነቢይ አሁን ላይ ያለ አንድ ነቢይም ንግግር ከመጽሐፍ ቅዱስ እኩል ስልጣን ኖሮ ማለት እኮ ነው። ስለዚህ መጽሐፍ ቅዱስ ብቻ ማለት ስህተት አይሆንም ታዲያ? አይደለም። ለምን? ይኸው አሁን እኮ ነቢይም ለምሳሌ ከዚህ የዘላለሙን ሊያመጣ ይችላል። ስልክ ተደውለልህ መሰለኝ። ተመለስክ ዳኒ? ቀጥል። አሁን አልከኛውን ምንድን ነው ከመጽሐፍ ቅዱስ ጋር ካልተቃረነ ከመጽሐፍ ቅዱስ ጋር የሚቃረን ካልሆነ ተያያዥነት ያለው ከሆነ ኢተርናል ይባላል፣ ከመጽሐፍ ቅዱስም እኩል ይሆናል ብለኸኛል። እግዚአብሔር ደግሞ እንደዚህ አይነት ባሉት ነቢያት ማለት ነው። ስለዚህ ከመጽሐፍ ቅዱስ በተጨማሪ የነዚህ ነቢያትም የሚነሱ ነቢያትም ኢተርናል የሆነን ነገር ሲያወሩ
ከመጽሐፍ ቅዱስ እኩል ተቀባይነት የሚኖረው ከሆነ መጽሐፍ ቅዱስ ብቻ ለምን ትላለህ? የእነሱም አሁን ላይ ያሉ ነቢያትም ኢተርናል የሆኑ ትንቢቶች ይካተታሉ ማለት ነው። ቀጥል። ምን አልከኝ ዳኒ? ጥያቄ ነው መልስልኝ እንጂ ምን ቀጥል? ምን አልከኝ? እስኪ ድጋሚ። እሺ እነዚህ ነቢያት አሁን ላይ የኢተርናል የሆነን መልእክት ሊያመጡ ይችላሉ። ከመጽሐፍ ቅዱስ ጋር ካልተቃረነ ደግሞ ከመጽሐፍ ቅዱስ ጋር ቀጥታ ተያያዥነት ያለው ከሆነ ከመጽሐፍ ቅዱስ እኩል ስልጣን አለው አልከኝ። እኔ ምን አልኩ ታዲያ? እንደዚህ ከሆነ መጽሐፍ ቅዱስ ብቻ ለምን ይባላል? ምክንያቱም አሁን ላይ ያሉ ነቢያትም ኢተርናል የሆነውን የእግዚአብሔርን ቃል ሊያመጡ ስለሚችሉ መጽሐፍ ቅዱስና አሁን ላይ ያሉ ነቢያት ኢተርናል የሆነ መልእክት ሲያመጡ ብለህ ለምን አትይዝም? ለምን መጽሐፍ ቅዱስ ብቻ ትላለህ? መጽሐፍ ቅዱስ ብቻ የተባለበት ኮንሰፕቱን ማየት አለብን መጀመሪያ ማለት ነው። መጽሐፍ ኮንሰፕቱን እናያለን፣ ግን ከአሁን የእግዚአብሔር እስትንፋስ ማለት ነው። እሺ ቀጥልሽ። አሁን ግን እነዚህም እኮ የሚያወሩት የእግዚአብሔርን እስትንፋስ ነው። መጽሐፍ ቅዱስ ስንል የእግዚአብሔር እስትንፋስ ነው። የእግዚአብሔር እስትንፋስ ስንል ደግሞ ከእግዚአብሔር ሀሳብ ውጪ ያልሆነ ነገር ማለት ነው። መጽሐፍ ቅዱስ ብቻ ስንል አሁን ሌላ ነገር አለ ማለት ወይም ከመጽሐፍ ቅዱስ ሌላ መጽሐፍ አለ ማለት ያ ከእግዚአብሔር ሀሳብ ውጪ ነው ማለት ነው። ልክ እንደዛውም ሁሉ ያ ሀሳብ ከመጽሐፍ ቅዱስ ጋር ዳይሬክትሊ ሪሌት መሆን አለበት። የእግዚአብሔር ቃል ከሆነ ትክክለኛ ከእግዚአብሔር የመጣ ወርድ ከሆነ ከመጽሐፍ ቅዱስ ጋር ሪሌት መሆን አለበት። ሪሌት የሚሆን ከሆነ ደግሞ ከሆነ መጽሐፍ ቅዱስ ጋር ሪሌት ከሆነ ያ የመጽሐፍ ቅዱሱ አካል እንጂ ከመጽሐፍ ቅዱሱ ውጭ አይደለም ማለት። ስለዚህ መጽሐፍ ቅዱስ ብቻ ከሚለው ኮንሴፕት ጋር ምንም የሚጋጭበት ኬዝ የለም። ስለዚህ መጽሐፍ ቅዱስ ብቻ ሲባል ይሄ 66ቱን ብቻ ማለት አይደለም ነው ማለት። መጽሐፍ ቅዱስ ብቻ ሲባል 66ቱን ማለት ሳይሆን ለምሳሌ የእነዚህ ነቢያትም ከመጽሐፍ ቅዱስ ጋር ሪሌት የሚያደርግ የማይቃረን ቃል ካለ እሱም ከመጽሐፍ ቅዱስ የሚካተት ስለሆነ መጽሐፍ ቅዱስ ብቻ ሲባል አይጋጭም ነው አይደል እያልከኝ ያለው። ስለዚህ መጽሐፍ ቅዱስ ብቻ ስትል 66ቱን ማለት አይደለም ነው እንዴ? ነው። አሁን ምን አልከኝ? እንዴት ነው ትለኛለህ? አሁን ምን ነበር ያልከኝ ዳኒ? አሁን ያልኩት ምን መሰለ፣ አሁን በኦርቶዶክስም በፕሮቴስታንት ውስጥም አስተምሮት አለ አይደል? አውደ ምሕረት ላይ በእናንተው አውደ ምሕረት ላይ ወጥተው አባቶች የሚያስተምሩት ትምህርት አለ። በእኛም በፕሮቴስታንቱ ፓስተሮች፣ ነቢያቶች ቆመው የሚያስተምሩት ትምህርት አለ። የዛኔ ሲያስተምሩ እኛ ምንድነው ብለን የምንቀበለው? የእግዚአብሔርን ቃል አስተማሩ ብለን የምንቀበለው። ጥያቄው ግን አሁን ስለሱ አይደለም። አውቃለሁ እየመጣሁለት። ጥያቄው ግን የእግዚአብሔርን ቃል ስለማስተማር ሳይሆን ቀጥታ የራሱን የእግዚአብሔር ቃል ስለመናገር ነው። እግዚአብሔር እንዲህ ይላል ብለው። እሺ እየመጣሁልን ወደዛ። ልክ እንደዛውም ያም ሰው ትንቢትን ሲናገር የእግዚአብሔርን ቃል ከእግዚአብሔር የመጣለትን ድምፅ ሲናገር የእግዚአብሔርን ሀሳብ በውስጡ አድርጎ እያካፈለ ነው ማለት ነው። ባይዘወት ትንቢት ማለት እግዚአብሔር በባሪያዎቹ አልፎ ለሌላው ሕዝብ የሚያጽናናበት የሚረዳበት መንገድ ነው። አንዱ የመንፈስ ቅዱስ ስጦታ ነው። ስለዚህ የመንፈስ ቅዱስ ስጦታ የሚገለጽበት መንገድ መሆኑ ምንም የሚያቃርነው ነገር የለም እኮ። አሁን ተናገረ። ለምሳሌ በመጽሐፍ ቅዱስ ላይ የተናገራቸው አሉ። እግዚአብሔር የተናገራቸው ተጽፈዋል እነሱ። አሁን ደግሞ በነቢይ አሁን ባሉት ነቢያት ተናገረ እግዚአብሔር። ለምሳሌ እንግዲህ መጽሐፍ ቅዱስ ተጽፎ አልቋል። 66 ነው፣ አለቀ፣ ተዘግቷል። አሁን ላይ ደግሞ እግዚአብሔር አምላክ ለአንድ ነቢይ አንተ እንዳልከው ህዝቡን ሊያጽናና የእግዚአብሔር ቃል መጣለት፣ ተናገረ። እግዚአብሔር እንዲህ ይላል ብሎ ተናገረ። ይህ ሰው የተናገረው እግዚአብሔር እንዲህ ይላል ብሎ የተናገረው ከመጽሐፍ ቅዱስ እኩል ስልጣን ይኖረዋል አልከኝ ቅድም። ከመጽሐፍ ቅዱስ እኩል ተቀባይነትም ሊኖረው ይችላል አልከኝ። ስለዚህ እኔ ምን አልኩ ታዲያ መጽሐፍ ቅዱስ ብቻ እንዴት ይባላል? ይሄም እኮ አለ ስልክ፣ አይ ይሄም እኮ ቢሆን ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር ካልተቃረነ
ከመጽሐፍ ቅዱስ ውጭ የሆነ ነገር ሳይሆን መጽሐፍ ቅዱስ ብቻ ስንል የዚህንም ነቢይ ቃል ጭምር ነው። ምክንያቱም ይህ መጽሐፍ ቅዱሳዊ ስለሆነ አልከኝ። ስለዚህ ብዬ ቀጥሎ ምን አልኩ? ስለዚህ 66 ብቻ ሳይሆን አሁን ላይ ያሉ ነቢያትም የእግዚአብሔር ቃል ከመጣላቸው የእነሱም የእግዚአብሔር ቃል ነው ማለት ነው። ልክ እንደ 66ቱ የእነሱም ደግሞ የእግዚአብሔር ቃል ተብሎ ከመጽሐፍ ቅዱስ የሚካተት ነው እንጂ 66 ብቻ ለምን ትላለህ? እሺ 66ቱ ብቻ የተባለበት ምክንያት አሁን ከጠየቁ አንጻር መልሳለሁ። እግዚአብሔር በባሪያዎቹ መንፈስ ቅዱስ እንደሚወርድና በባሪያዎቹ አልፎ እንደሚናገር በመጨረሻው ዘመን እግዚአብሔር ቃል ይናገራል። ልክ እንደዛውም እግዚአብሔር ቃል እንደሚናገረው ሁሉ አሁንም ያ እግዚአብሔር ቃል እየሰራ ነው ማለት ነው። ምንም ከቃሉ ውጪ የሆነ ሳይሆን ያ እግዚአብሔር ቃል እየሰራ በባሪያዎቹ አልፎ እግዚአብሔር የተናገረ ነው። መንፈሱን እየሰጠ እግዚአብሔር በባሪያዎቹ አልፎ የእርሱን ሐሳብ የተናገረ ነው። ስለዚህ የእሱን ሐሳብ መናገር ዓላማው ራሱ ከመጽሐፍ ቅዱስ የወጣ ነው። ያ ዓላማው ራሱ ከየት የመጣ ነው? ከመጽሐፍ ቅዱስ የመጣ ነው። ያ ዓላማው እግዚአብሔር በባሪያዎቹ አልፎ ለሌላው ቃልን የሚሰጥበት ሐሳቡ ራሱ ከመጽሐፍ ቅዱስ የመጣ ነው። እኔ ምንድን ነው የጠየቁ? አንተ ጠየቀኝ እንዴት 66 ይሆናል? አይደለም እንዴት 66 ይሆናል አላልኩም እኮ። መች አልኩኝ እኔ እንዴት 66 ይሆናል ሳይሆን አሁን ላይ ባሉ ነቢያትም በኩል የእግዚአብሔር ቃል የሚመጣ ከሆነ 66ቱን ብቻ ለምን ትላለህ? የእነሱም ደግሞ የእግዚአብሔር ቃል ስለሆነ 66ቱ ላይ ተጨማሪ አይሆንብክም ወይ ነው? ተጨማሪ አይሆንብኝ ምንም የምጨምረው ቃል አይደለም። ያን ቃል እንደ መዝገብ ይዤ ዕለት የማገላብጠው ቃል ሳይሆን አንዴ እንዲያጽናናኝ የተላከልኝ ቃል እግዚአብሔር ቅድም እንደተባባልነው የእግዚአብሔር ቃል አያልፍም። ለአንተም ቢሆን ይመጣል፣ ለሰው ልጆች ሁሉ ነው የሚሆነው። አሁን መጽሐፍ ቅዱስም ላይ ለአንድ ሰው ተሰጥቶ ከዛ ለሰው ልጆች ሁሉ የሆኑ መልእክታት በጣም ብዙ አሉ እና የእግዚአብሔር ቃል ለአንተ መጣል ማለት በቃ እዛ ጋር ያልቃል ያበቃል ማለት አይደለም። ቅድምም እንደጠቀስነው እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ስለዚህ ሁሉም የእግዚአብሔር ቃል ዘላለማዊ ናቸው፣ አይቀየሩም፣ አይለወጡም፣ ሁሌም ይኖራሉ። ተባብለን ነበር እኮ አሁን። ስለዚህ አሁን ለእኔ ብቻ ከመጣ ጊዜያዊ ነው እንጂ በየጊዜው አላጠነውም እንደዚህ አትብል። የእግዚአብሔር ቃል ከሆነ ዘላለማዊ ነው። መቼም ይምጣ መቼም ሁሌም ዘላለማዊ ነው። ስለዚህ 66 ብቻ ለምን ትላለህ? ለአንተ የመጣውም የእግዚአብሔር ቃል ከሆነ ከመጽሐፍ ቅዱስ ጋር አንድ ላይ ለምን አትይዘውም? እሺ ራሱ ከእግዚአብሔር ቃል የመጣ ከሆነስ ማለት እኮ ጥያቄው ሰው እግዚአብሔር አወኩኝ አንድ ሰው እግዚአብሔር መንፈስ ተናግሮት ራሱን ከመጽሐፍ ቅዱስ ሳይስት ከነጥቅሱ ትንቢቱን የተናገረ ከሆነስ ልናፋልሰው እንችላለን? እስኪ ግልጽ አድርግልኝ። ማለት እግዚአብሔር መንፈስ ተናግሮት አሁን እግዚአብሔር መንፈስ እንደሚናገር ከተማመንን እግዚአብሔር መንፈስ ተናግሮት ራሱን ከመጽሐፍ ቅዱስ ጥቅሱን አውጥቶ እንደዚህ ይሄን ብሏል ብሎ የሚናገር ከሆነ ያን ፋላሲ እኮ አይፈጥርም። ይሄማ ነብይ አይባልማ። መጽሐፍ ቅዱስ ላይ መምህር እኮ ነው። መጽሐፍ ቅዱስ ላይ ያለውን ጠቅሶ ከነገረ እግዚአብሔር በቃሉ ላይ እንደዚህ ብሏል ብሎ ከነገረ እኮ ይሄ መምህር ነው የሚባለው። እሺ አይደለም፣ እግዚአብሔር ቃል መጥቶለት ማለት ነው፣ ድምፁ መጥቶለት። አሁን መምህር የሚባለው አንድን ቶፒክ ይዞ አንብቦ ለራሱ አጥንቶ ለህዝብ የሚያስጠና ከሆነ ያ መምህር የሚባለው። ነገር ግን ድንገት የእግዚአብሔር ሐሳብ የእግዚአብሔር መንፈስ መጥቶለት ቀድሞ ሲያነብ የነበረውን ቃል አውጥቶ ሲናገር ያ ምንድን ነው የሚባለው? ትንቢት ነው የሚሆነው። አሁን ለምሳሌ ሐዋርያ ሥራ ላይ ጴጥሮስ መንፈስ ቅዱስ በወረደ ጊዜ በዛን ጊዜ በበዓለ ሃምሳው ቀን ድሮ ሲያነብ የነበረውን ሪዝን አሁን ሳያጠና ድሮ ባነበበው ብቻ ተነስቶ በመንፈስ ቅዱስ ምሪት ትንቢትን ነበር እየተናገረ የነበረው። ላይክ ዛት አሁንም እስኪ ትንቢት የተናገረው ጴጥሮስ የተናገረው ትንቢት የቱ ጋር ነው? ትንቢት አልተናገረም ጴጥሮስ። ሐዋርያ ትንቢት ሳይሆን ራእይ ነው የተናገረው። ራእይ በለኝ። በመጽሐፍ ቅዱስ ላይ የተገለጠውን ነው የነገራቸው። በመንፈስ ቅዱስ ተሞልቶ በመጽሐፍ ቅዱስ ላይ አስቀድሞ በነቢያት የተነገረውን ነው የነገራቸው።
እንጂ አዲስ የተናገረው ያመጣው ትንቢት የለም። አሁን ደግሞ ጥያቄው ስለ ላይክ ዛት እግዚአብሔር በእንዲህ አይነት መንገድ ሊናገር ይችላል። አንድ ሰው ጥቅሱን ድሮ ካነበበው አስነስቶት ዛሬ አሁን ጥቅሱን እንደ አዲስ አምጥቶለት ይሄን በልልኝ ብሎትም ሊናገር ይችላል። ለዛኔ ምን ይሆናል? የእግዚአብሔር ቃል ይሆናል። ስለዚህ መጣለት አልመጣለት መጥቶለታል። ተናገረው አልተናገረም ተናግሮታል። ያልተዘጋጀውን ያላነበበውን ያላጠናውን ድንገት አስነስቶ መንፈስ ቅዱስ የሚናገረው ከሆነ ትንቢት የተናገረን ያዘው ላይክ ዛት እግዚአብሔር እንዲህ። ስለዚህ ወደ መልሱ ሄዳ ታዲያ በዚህ ቃል ነው እኮ የጠየቁን አለካ የመለስኩልህ ነው ያልኩት እኮ ወደ ጥያቄ እኔ የጠየቁን መልስልኝ። አሁን ያልጠየቁን ነው እያብራራክ ያለከው። ጥያቄ መልስ እስቲ አንዴ ድገምልኝ ጥያቄ። እሺ ለሶስተኛ ወይ ለአራተኛ ጊዜ ነው እንግዲህ የምደግመው። መጽሐፍ ቅዱስ ላይ ለምሳሌ ያው ጴጥሮስ አልካንተ ጴጥሮስ በመንፈስ ቅዱስ ተሞልቶ በብሉይ ኪዳን በነቢያት የተጻፉትን እንደገና ደግሞ አስተማራቸው። በሰዓቱ ገና አላነበበ አልሸመደደም፣ ግን በቃ በእግዚአብሔር መንፈስ ተሞልቶ በብሉይ ኪዳን የተነገረው የእግዚአብሔርን ቃል ሰበካቸው። ጴጥሮስ የሰበከው ለምሳሌ አዎ አስቀድሞ የነበረ ነው በብሉይ ኪዳን፣ ግን ጴጥሮስም ያስተማረው መጽሐፍ ቅዱስ ላይ ተካቶ ከመጽሐፍ ቅዱስ ከሌሎቹ መጽሐፍት እኩል የእግዚአብሔር ቃል ተብሏል። ከዛ እኔ አንተን የምንጠየቁ ልክ እንደዚህ አሁን በዚህ ዘመን ባሉ ነቢያትም የእግዚአብሔር ቃል ሲመጣ 66ቱ ላይ ለምን እንደ ተጨማሪ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ስለሆነ የመጣላቸው ለምን ከመጽሐፍ ቅዱስ አይካትትም? ለምንድን ነው 66 ብቻ የምትለው? ስልሳ ስድስት ብቻ የምንለው ቅድም እንዳወራ ነው። ያ የሚናገረው የሰውየው ወይም የነቢዩ ሀሳብ ቀጥታ ከመጽሐፍ ቅዱስ ጋር ዳይሬክትሊ ሪሌት መሆን አለበት። እንደዛም አይሆን ከሆነ እግዚአብሔር ቃል አይደለም ወይም የእግዚአብሔር ሀሳብ አይደለም። አሁን ዳይሬክትሊ ሆነ ደግሞ የእግዚአብሔር ሀሳብ የሚሆንበት በምድራዊ ነገር አውቀ ነው መሰለኝ ዳኒ አውቀ አይደለማ ምን እንዲህ አውቀ ነው የሚመስለው። እኔ ጉንፋን ይዞኛል መሳቅም እየቻልኩኝ አይደለም። ዳኒሻ እኔ እኮ አዎ ከመጽሐፍ ቅዱስ አይቃረንም። ለምሳሌ ጴጥሮስ የተናገረው ከብሉይ ኪዳን መጽሐፍት ጋር አልተቃረነም እኮ አሁን አይቃረንም። ስላልተቃረነም ይኸው ከመጽሐፍ ቅዱስ እኩል ተካቷል፣ ተጽፏል። አሁንም እኔ እየጠየቅ ያሉት አዎ አልተቃረነም። አሁን ያሉ ነቢያት የእግዚአብሔር ቃል መጣላቸው ከመጽሐፍ ቅዱስ ጋር አዎ አይቃረንም። ይቃረናል አላልኩም። ለምን ልክ አሁን ለምሳሌ ጴጥሮስ የመጣለት ከብሉይ ኪዳን መጽሐፍት ጋር አንድ ላይ ተካቶ መጽሐፍ ቅዱስ ተብሏል። አሁንም ለምን ይህ ከመጽሐፍ ቅዱስ ጋር ለምንድን ነው የማይካተተው? እንዴት ይካተታል? መጽሐፍ ቅዱስ እኮ ለምን የእግዚአብሔር ቃል አይደል? ለምን አይካተተው? አይካተትም። አሁንም እኮ የተናገሩት በእግዚአብሔር ምሪት ነው። አይሆንም ታዲያ አይካተትም ማለት በእግዚአብሔር ምሪት ማለት ለምን የእግዚአብሔር ምሪት ይሆናል። ነገር ግን መጽሐፍ ቅዱስ የሚያስፈልገንን ነገር ሁሉ ጠቅልሎ ያዘ ነው። ሌላ የሚጨመርበትም ነገር የለም፣ የሚቀነስበትም ነገር የለም። የእግዚአብሔር ቃል ቢሆን የሚገባንን ነገር ሁሉ አስቀምጦታል በመጽሐፍ ቅዱስ ውስጥ። ስለዚህ አሁን በነቢያት በኩል የሚመጣው የእግዚአብሔር ቃል ለእኛ አስፈላጊ አይደለም ማለት ነው። ለእኛ አይጠቅመንም ማለት ነው። አሁን ላይ ያሉ ነቢያት አስፈላጊ ለመጽናት አስፈላጊ ከሆነ ሁሉም አስፈላጊ ተጽፏላት በለኛ አስፈላጊ ከሆነማ የሚያስፈልግ ሁሉ ተጽፏል። ለምን ትለኛለህ? አስፈላጊ ከሆነ ለምን አይካተትም? ነቢያቶቹ ራሱ የመጽሐፉ አካል ናቸው። የመጽሐፉ አካል ናቸው እነሱ። የትኞቹ ነቢያት ነው? የቀድሞቹ ነው ይሳውን ያሉት እግዚአብሔር ዘንድ የተሰጡት እኮ የነቢያቶቹ አካላት ናቸው እኮ። የትኞቹ የቀድሞቹ ነው የምትለኝ ወይስ ያሁኑ ነው? መጽሐፍ የቀድሞቹ ሳይሆን አሁንም ያሁኖቹ ኦኬ፣ የመጽሐፍ ቅዱስ አካል ናቸው። አካል ናቸው። ስለዚህ 66 ብቻ አይደለም ማለት ነው። እነሱ ነቢያትም አሉ አይደለም። በ66 ውስጥ የመጽሐፍ ቅዱስ አካል ናቸው አልከኝ እኮ። እነሱ ውስጥ ናቸው። እዛ ተሰውረው ነው ያሉት ነው የምትለኝ? መጽሐፍ ቅዱስ ውስጥ አይደለም። ከመጽሐፍ ቅዱስ ውስጥ የመጽሐፍ ቅዱስ አንዱ መልእክቶች ናቸው እያልኩ ነው። ያ አንዱ መልእክቶች ናቸው።
እሺ እሺ ዳኒ አመሰግናለሁ። ለሰጠኝ ማብራሪያ አመሰግናለሁ። ጉንፋንም ብዙ እያስወራኝ ስላልሆነ ለዛሬ ብቃ፣ ሌላ ጊዜ እንገናኛለን። እሺ እሺ፣ ሰላም ሰላም እደር። ሰዎች ጉንፋን እየከበደኝ ነው። ብዙ ማውራትም እየቻልኩ አይደለም። ልክ ብዙ ሳወራ ወይ ስስቅ ምናምን ያስለኛል። እና ለማንኛውም እነዚህም ነቢያት የመጽሐፍ ቅዱስ አካል ናቸው። የእነሱም ቃል ከመጽሐፍ ቅዱስ እኩል ስልጣን አለው ብሎናል ወንድማችን። ግን ታዲያ ለምን ተጨማሪ መጽሐፍ ቅዱስ ላይ ተጨማሪ አይሆንም ሲባል አይ አይሆንም ኦልሬዲ እዛ ውስጥ አሉ ደግሞ ይለናል። እና የተወሰነ ኮንፊውዥን አለው። ለማንኛውም ይህንን ጥያቄ እንግዲህ ሌሎችም ጴንጤዎች ምን እያሉ እንደሚመልሱ በደንብ በእውነት ማየት እንፈልጋለን። የለቀኩት ቪዲዮ አለ፣ ያላያችሁ ካላችሁ እዩት። ኮሜንት ላይ እንጠብቃችኋለን። እዛው የቪዲዮ ኮሜንት ላይ ጴንጤዎችን ማለት ነው እንጠብቃችኋለን። እናንተም ደግሞ ክርስቲያኖች በዙሪያችሁ ያሉ ሰዎችን በተለይ በነቢያት አገልግሎት የሚያምኑ ጴንጤዎችን ይህንን ጥያቄ ጠይቋቸው፣ ሞግቷቸው። ለምንድን ነው የእግዚአብሔር ከመጽሐፍ ቅዱስ ጋር የማይካተተው እኩል ያሉ ነው እያላችሁ ማለት ነው። እና ይብቃኝ፣ በቃ ልውጣ። ሰላም ክርስቶስ ይብዛላችሁ። ድምፄ ትንሽ እየከበደኝ ስለሆነ ጉንፋኑ ማለት ነው። ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ደሩ፣ ደህና ደሩ።